ጸሎት ማድረግ እችላለሁ ወይ በስልኬ እንዲያርጌ ውዳሴ ማርያም መድገም እችላለሁ ውዳሴ ያለ ግተና ማርያም ንጉታም ላይ የተነበበለ ተሰኑ ፈቀደ እግዚእ ያግዞ ለአዳም ዙ ነው ትኩ ዘልብ እንዲህ ያልኩ መጸለይ እችላለሁ ወይም ደግሞ እንደዚህ ያልኩ ያለው ጸሎት መጸለይ እችላለሁ ወይ በስልክ ከዛ በፊት አንድ ነገር ልንገራችሁና እችላለሁ ወይ አልችለውም የሚለውን ራሳችሁ ተናገራላችሁ ራሳችሁ ይሄ ዳዊት የኔ ጸሎት ሊጸለይ ሲል ለምሳሌ መጀመሪያ ህግና ሥርዓት አለው አባ እንጦንስ በረከቱ ይደርብን እንጦንስ አረጋዊ የምንኩስና አባት ገዳም ገብቶ ሄዶ መጀመሪያ ገዳሙን ከተማ ዳር ነበር ያደረገው ከተማ ዳር አድርጎ ሲጸልይ ሴቶች እየመጡ ሰውነታቸው ሲታጠቡ ደስ አላለው ለእናንተ ሴቶች መነኩሴ ፊት አታፍሩም እንዴ አላቸው ለመኮን ከመነኮስ ፉራ በገዳም አሉት እነሱ ደግሞ መነኩሴ ማኮን ከዚህ ምን ታረጋለህ ከተማ ዳር ሂድ ወደ ገዳም ወደ ጫካ ከተማ ሆነ ምንድነው ምንኩስና ያንተ ምንኩስና እልም ብለ ገዳም ግባ እንጂ መነኩሴ ከሆንክ ማዚ ምን ታረጋለህ አሉት እልም ብሎ ገባ ኋላ ላይ ሐሳቡ ተመታታበት ሊሄድ ልቅር እያለ አንድ እግሩን አውጥቶ ከባቱ አንድ እግሩን ከውስጥ አድርጎ ቆመ መልአክ መጣና ምን እንደሚያደርግ አሳየው እንዴት እንደሚጸልይ እንዴት እንደሚሰግድ ይሄን ሁሉ አሳየው መጀመሪያ አማትቡ አትገጸው ኩለንታይ በትምህርተ መስቀል እንላለን ከዛ ከደከጸረ ሰይጣን ብለን ጸሎት አለ የዘወትር ጸሎት የሚባለው ከዛ ውዳሴ ማርያም አለ ቀድሞ ዳዊት አለ ብዙ ጸሎት አለ እንደያቅማችሁ እንደየችሎታችሁ ነው ደግሞ እንደዚህም ብሎ ሁሉንም ጸሎት ጸልይ ያለው ማለት አይቻልም እንደሱ ከሆነ ምንም እንደ ባህታዊ 24 ሰዓት ካጠፍክ ሳትዘረጋ ከዘረጋ ሳታጠፍ ልጸልይ ነው እሱ ደግሞ የለም አትችሉም ስለዚህ ለእናንተ የሚሆነውን አስቡ እንዳቅማችሁ ጸልዩ ስለዚህ ለአባ እንጦንስ ያ መልአክ አሳይቶት ከመዝ ግበር እንዲህ አድርግ እንጦኒ ብሎት አስተምሮት አሰጋገድ አሳይቶት የጸሎት አይነት አሳይቶት ሄዷል ጸሎት ሲጀመር መጀመሪያ መጽሐፋችሁን ታነሳላችሁ መጀመሪያም እንደምታረጉት ልክ እንዳነሳችሁ ግልጥ አድርጎ መጸለይ ነው ወይስ ምን አለ መጀመሪያ እንዳነሳችሁ መጽሐፉ ይሳማል ትሳለሙታላችሁ መጀመሪያ የጸሎት ውዳሴ ማርያም ሊሆን ይችላል መልክ ሊሆን ይችላል ምንም የጸሎት መጽሐፋችሁን ብላችሁ ነው ከዛ ተገልጦ ወደ ጸሎት ሄዳችሁ ተፈሳይኩ ስመ ይቤሉን ቤተ እግዚአብሔር ናሐውር እያላችሁ ጸሎቱን የምትጸልዩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዛምሩት ማኅፀነ ከደከስታ መከረ መዛቲ የቅድስት ቤተክርስቲያን እያላችሁ የምትጸልዩት መልክ የምትጸልዩት ሁሉ ሲጀመር ተስሞ ነው በቤተ ክርስቲያን ውስጥ ጠዋት ስትሄዱ ተአምራት ቢነበቡ ገርላት ቢነበቡ በየገዳሙ እነዛ መጽሐፍን ትሳለማላችሁ ቅዳሴው ላይ የቅዱስ ማቴዎስ ማርቆስ ሉቃስ ዮሐንስ ወንጌል ከተነበበ በኋላ እየዞረ ሁላችሁም ትሰማላችሁ ነአምን በቃለ ወንጌል ከቅዱስ ብላችሁ የኦርቶዶክስ ተዋህዶ ቤተክርስቲያን ሥርዓት ይውላችሁ ቅዱስ ነው ይሄ መጽሐፍ እንግዲህ በግላችሁ ያለውን ልንገራችሁና ስማችሁ ተሳልማችሁ ትጀምራላችሁ ራሳችሁን ባርካችሁ ራሳችሁን መባረክ ሁሉ ትችላላችሁ አይገርም ለዚህ ነው ቅዱስ ጴጥሮስ እናንተም እኮ ካህናት ናችሁ ያላችሁ ራሳችሁን ተባርካላችሁ ማዕዳችሁን ተባርካላችሁ አይደለም ስለዚህ ራሳችሁን የምትባረኩበት ይሄ ነው እናንተ ደረጃ ስማችሁ ትጀምራላችሁ ከዛስ ጸሎቱን አርጋችሁ ከጨረሳችሁ በኋላ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብላችሁ ጸልያችሁ መጽሐፋችሁን ተሳልማችሁ ይቀመጣል ሌላ ጊዜ ነግራችኋለሁ ዳዊት ማህደርም አለው የማህደር ትርጉምን ሌሎችንም ነገሮች ነግራችኋለሁ ለአሁን ግን በሞባይል ስልክ መጸለይ ይቻላል ወይ እሺ አሁን ልክ እንዲያረኩት ሞባይሉን አንስቼ ልጸልይ ስል ስሜ ነው የምጀምረው ስጨርስስ ስሜ ነው ማስቀምጠው መልሱን አገኛችሁታል እዚህ ውስጥ የእግዚአብሔር ቃል ብቻ ነው ያለው እዚህ ውስጥስ
እናንተ የከተታችሁትን ተውት፣ ሌላው ዓለም የሚከተውስ ልዩነቱን አያችሁት? ይሄ ቅዱስ ነው ስመዋለሁ፣ ይሄ ግን ቅዱስ አይደለም። ይሄ ሙሉ በሙሉ የእግዚአብሔር ቃል ነው፣ ይሄ ግን የሰይጣንም አለ ውስጡ። ብዙ ነገር ሊኖረው ይችላል። እናንተ ናችሁ እየመረጣችሁ። ዓለም ራሷ ሰይጣንም አለባት። መጽሐፍ ቅዱስ ላይም እኮ ሰይጣን አለ አይደል? በነገራችን ላይ ሲወድቅ ነው የምናየው። እዚህ ውስጥ ግን ብዙ ነገሮች አሉ። ሸቀጥ አለው፣ የሌለ ነገር የለም። እናንተ ራሱ የምትሸቃቅጡበት ማዕት ነገር ነው ያለው። እንኳን ሌላው የሚሸቅጠው ጨምሮበት እናንተ እንኳን የምታደርጉት እዚህ ውስጥ እናውራበት እንጠቀምበት እንጂ ቅዱስ አይደለም። ይሄንን በደንብ ወቁ። ይሄ ግን ቅዱስ ነው። ስለዚህ ድንገት አንዳንድ ቀን እኔ እዚህ ጋር ላፕታፕ አድርጌ ስጠቀም አይታችሁኛል። አንዳንድ ትምህርት ላይ ለምን እንደምጠቀም ታውቃላችሁ? የዛን ጊዜ መጽሐፍ ቅዱስን ለማየት አይደለም፣ የእግዚአብሔር የሆነው ነገር እዛ ጋር ለመመልከታለን። በዛ ውስጥ ማየው የምዕራቡ ዓለም አስተሳሰብ ወይ የእንግሊዘኛ ነገር ይሆናል፣ የሆነ ነገር ልገልጽላችሁ ይሆናል እንጂ ለማስተማርም መጽሐፍ ቅዱስ ነው። ሞባይል፣ ኮምፒውተር፣ የተለያዩ ነገሮች